ቤተ መቅደሷ ከጠባብነቷ የተነሳ መፈናፈኛ እንኳን የላት። ውስጧ ከካህናት ውጪ አንድ ምዕመን እንኳን አትችልም። ጻድቁ የአባታችን የአቡነ ገብረ መንፈስ ቅዱስ ከዋሻው የወጡ ቃጭሎች ናቸው። የአራቱ ካህናተ ሰማይ ጸበል፣ የእናታችን የቅድስት ኪዳነ ምሕረት ጸበል፣ የቅዱስ ሩፋኤል፣ የቅዱስ ገብርኤል፣ የእግዚአብሔር አብ እንዲሁም የቅድስት ሥላሴ ጸበል ይገኝበታል። ጠፋ ለደረሰው ለዚህ ቅዱስ ስፍራ እንድረስለት። ሰላም እግዚአብሔር ከእናንተ ጋር ይሁን። ውድ የምግባር ቲዩብ ቤተሰቦቻችን ዛሬ እንግዲህ እዚሁ አዲስ አበባ አቅራቢያችን የሚገኝ ወደ አንድ ቤተክርስቲያን ይዘናችሁ እንሄዳለን። መኖሌ ቅድስት ሥላሴ ይሰኛል። ስፍራው ልናስበው ከምንችለው በላይ በጣም ቅዱስ ስፍራ ነው። እንግዲህ ይሄ ቦታ የት ነው፣ ምንድነው፣ ታሪኩስ ምንድነው የሚለውን ለማወቅ እስከ ቪዲዮ ፍጻሜ ድረስ አብራችሁን ሁኑ። ታሪካችን የሚጀምረው ከዚህ የሾላ ዛፍ ይሆናል። መኖሌ ቅድስት ሥላሴ ቤተክርስቲያን ወደ አራብሳ አካባቢ የሚገኝ ሲሆን ከአራብሳ መተን ይህን የምንገባበት የአቃቂ ወንዝ መሻገሪያ ላይ የሚገኝ ትልቅ የሾላ ዛፍ ነው። እዚህ የሾላ ዛፍ ላይ ወይም የብርሃ ዛፍ ብዙ የባዕድ አምልኮ ይካሄድበት ነበር። የእንስሳት ደም ይፈስበታል። የእርድ ስፍራ ነበር። አባታችን የነገሩን እንደሆነ የዛሬ ዓመት የሐምሌ ገብርኤል ቀን እዚህ ስፍራ ላይ እንዳስለምዱት ሲያመልኩ የእንስሳት ደም ሲያፈሱ መብረቅ ከሰማይ ወርዶ ዛፉን መጥቶታል። ከዚያም በኋላ ይህ አምልኮ ቀርቶ ለታሪክ የተቀመጠ ዛፍ ሆነ። በመብረቅ የተመታውን ክፍል መልሶ አለምልሞ በዚህ መልኩ ለታሪክ ተቀምጧል። እዚህ ጋር የምትመለከቱት የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ ጸበል ነው። ያለምንም ካህን ራሱ ጻድቁ የሚያጠምቁበት ቅዱስ ስፍራ ነው። የአካባቢው አባ ገዳዎች 95 ዓመት እንደሞላው ጸበሉ ይናገራሉ። ይህ ብቻ አይደለም። እዚህ ስፍራ ላይ የአራቱ ካህናተ ሰማይ ጸበል፣ የእናታችን የቅድስት ኪዳነ ምሕረት ጸበል፣ የቅዱስ ሩፋኤል፣ የቅዱስ ገብርኤል፣ የእግዚአብሔር አብ እንዲሁም የቅድስት ሥላሴ ጸበል ይገኝበታል። በዚህ ዘመን ሊያውም አዲስ አበባ ውስጥ እንደዚህ አይነት መቅደስ አለ ብሎ መገመት እጅጉን ይከብዳል። ቤተ መቅደሷ ከጠባብነቷ የተነሳ መፈናፈኛ እንኳን የላት። ውስጧ ከካህናት ውጪ አንድ ምዕመን እንኳን አትችልም። እዚህ ስፍራ ሊቆርቡ የሚመጡ ሰዎች ውጪ ሆነው አስቀድሰው ውጪ ሆነው ነው ቅዱስ ሥጋውና ክቡር ደሙ የሚወጣላቸው። ስፍራው ላይ ወደ 500 ነዋሪዎች አሉ። ነገር ግን አብዛኞቹ የሌላ እምነት ተከታዮች ናቸው። እዚህ ስፍራ ላይ ከፍተኛ የወንጌል እጥረት አለ። ይህ ባይሆን ኖሮ ምናልባት አብዛኞቹ የሌላ እምነት ተከታይ የሆኑትን የአካባቢውን ሰዎች ወደዚች ቅድስት ንጽሕት ቤተክርስቲያን መመለስ ይቻል ነበር። አባቶች ይህን ስፍራ ትቶ መሄድ ስለማይቻል ነው እንጂ በስጋ እጅግ ደክመናል ይላሉ። ረሃቡ፣ ውሃ ጥሙ፣ አካባቢው ላይ ያሉ የሌላ እምነት ተከታዮች ከነሱ የሚደርስብን ነገሮች በሙሉ በስጋ እጅግ ያደክማል ይላሉ። ሆኖም ግን ስፍራው ላይ ምንም አይነት አገልግሎት ሳይቋረጥ ባለው ምዕመን እየተቀደሰ እዚህ ተደርሷል። የምታዩት የጻድቁ የአባታችን የአቡነ ገብረ መንፈስ ቅዱስ ከዋሻው የወጡ ቃጭሎች ናቸው። በዕለተ ሐሙስ አምና ላይ ጸሎተ ሐሙስ ላይ የጽዳት ስራ እስቲ አካባቢውን እኔው በማለት ካህናቱን ይዤ በመውረድ በአጋጣሚ አንድ ካህን ገብቶ ውስጥ ድረስ መብራት እያበራ ሲገባ ያወጣቸው ናቸው ለታምርና ይሄ ቦታ እንግዲህ ኤረር ስር ያለ ታሪከኛም ስለሆነ ከዚህ በላይ ታሪክ በውስጡ ያለ መሆኑን የሚያሳይ ነው ማለት ነው። እና በዚህ በድምጹ መፈወስ መታችሁ በመታሸት መድኃኒት ፈውስ ማግኘት ይቻላል ማለት ነው። ስፍራው ላይ አሽቃሞ አለ፣ የቅዱሳኖች ምግብ ጸጋው አለ፣ አጋሞ አለ። በሆድ ህመም እንዲሁም ልጅ እምቢ ላላቸው በመተት ለተያዙ ይሰጣል። እነሱም ድነው ለምስክርነት ይመጣሉ። ይሄ እንግዲህ ያው የታወቁት እነሁለተ ሰማዕት ኮከብ ኃይለ ሚካኤል አንድ ፍሬ ልጅ ሕፃን ልጅ ነው። አሜሪካ ላይ ያለ በእውነት የምንወደው ነው እና ይሄን አጥሩን ሁሉ የሚያሳጠረ ጠቅላላ ይሄ የውጭ ማቴሪያሉና መሰረተ ልማቱ ላይ የዋለው ይሄ የሚታየው እንግዲህ ወደ 110 ኩንታል ሲሚንቶ እነዚህ ብረታ ብረቱ ይጠቅላላ የሱ ናቸው። በጣም የዘመኑ ቂርቆስ የዘመኑ ቅዱስ ዮሐንስ የሆነ ሰለቸኝ የማይል በዚህ ጠባብ በሆነ ዘመን ቤተሰብ አለ፣ እናት አባት አለ። ነገር ግን ለነሱ ሳይ ዘወትር እንደዚሁም ደግሞ የትንሳኤውንም እንኳን ብርሃን ለካህናቱ ያሽብር ልኮ ለኔ
በጎቹን ደግሞ ታርደው እንደዚሁ ካህናቱ ይፈስኩ በማለት በሚገርም ሁኔታ ነው እየረዳን ያለና ይሄ እነሱ ያስገቡት ነው። ሊጠፋ ለደረሰው ለዚህ ቅዱስ ስፍራ እንድረስለት። ሁላችሁም እንግዲህ ከበረከቱ ተሳታፊ ትሆኑ ዘንድ አስራት በኩራታችሁን እንዲሁም ቤተክርስቲያኑን መርዳት ማገዝ የምትፈልጉ ካላችሁ በኢትዮጵያ ንግድ ባንክ 1064 34 13 24 1 መኖሌ ቅድስት ስላሴ ብላ የተሻላችሁን እንድታግዙ በቅድስት ስላሴ ስም እንጠይቃለን። ታሪም ካስገባን በኋላ እህታችን ወለተ ሰማዕት የዚህ ወንድም እህት ናት። የኃይለ ሚካኤል ይህን ምጣድ በማምጣት እኛ ደግሞ አስቤዛውን በማሟላት ጤፉን በማስፈጨት ካህናቱን የሚመገቡበትን የምትመገብ የሚችል ልጅ ናት። በባዶ ጫማ የምትል ከዚህ የተወለደች ናት። ነገር ግን ቤተሰብ እንኳን ስታምና አለቻ የሚዋራቸው ምግባቸው በሚያሳዝን ሁኔታ ከቤታችሁ ቤተክርስቲያን የምታመልክ ሴት አለች። እሷ ናት ለእግዚአብሔር እየነገረችባችሁ በማለት እስከ መግደል ይፈልጓታል። በሚገርም ሁኔታ እስከ መግደል እሷ የምትኖርም እዚሁ ነግሯ ጫማ የላትም፣ ደሞዝ የላትም። ከመኖሪያ ቤት ነው ወጥታ የመጣችው። ቦታው ሁኔታውን አይታ አልቅሳ ተወላጅ ነው እና ከዚያም በስተጀርባ ደግሞ ይሄ ብዙ ቆርቆሮ ነው። ወደ ሞቶ ምናምን ይደርሳል። ይሄ ለሸጡ ገመዳ ማዶ ላይ አራብሳ ያለ እዚህ አካባቢ ወላጅ አምጥተው የምግብ እቃዎች ታቃቂ እንደዚሁ ወለተ ሰማዕት የሚያመርቱልን ይሄን ይመስላል። የካህናት ምግብ ወይም ደግሞ የእንግዳዎች ምግብ የበረከት ስራ የሚሰራበት ክፍል ነው። እዚህ ቦታ ላይ አባ ምን ያህል ካህናቶች አሉ እና ደግሞ ሳምንቱን ይቀደሳል እንዴት ነው? ካህናት ያው 16 አሉ። ከተጠጋጋር 18 አይቀደስም። አሁን እንግዲህ አንጋፋው ጾመ ኢየሱስ አብይ ጾም በጣም በረከት የምናገኝበት አልተቀደስም። ምክንያቱም እኔ ደግሞ ሳልከፍል ለማዘዝ እየተቸገርኩ ስለሆነ የቀራቡ ቢሆን ተዳራላቸው እንደዚህ ያለ ተናስቶ ነው የሚመጡ፣ ከጣፉ ነው የሚመጡ፣ ከልዩ ልዩ ቦታ ስለሚመጡ መቼም ሰውን የዳቦ መግዣ ሳይሰጥ ይሄን አድርግ ማለቱ ውጥረት ላይ ይሆናሉ ብዬ ጾመ ኢየሱስ አልተቀደሰ የሚቀደሰው እንዲህ ክርስትና ሲኖር እሑድ ስላሴ ነው። ከዚያ ውጭ እንኳን አይቀደስም። እነዚህ ካህናቶች በምንድን ነው የሚተዳደሩት ታዲያ? ምንም አይነት መተዳደሪያ የላቸውም። የቀን ስራ የሚሰሩ አሉ፣ አናጺነት የሚሰሩ አሉ፣ ይሄዱ ወደዚህ ወደ አዲስ አበባ እየተሻገሩ። ነገር ግን አንድ ዙር ካህናት መስራች የሚባሉት መጀመሪያ ከኔ ጋር የነበሩት ቀርተዋል እንዳሉ ብዙ ጊዜ አስቆጥረዋል። ምክንያቱም ከባለቤት ጋር ግጭት ተመጣ፣ ከልጅ ጋር ግጭት ተመጣ። ስለሆነ በዚህ ዘመን ላይ እንግዲህ እንደምናየው አንድ ልጅ የሆነ ነገር ይዘው ካልገቡ ችግር ስለሆነ በዚያ ምክንያት አሁንም ስጋቱ ያለኝ እነሱ ደግሞ እንዳይበተኑብኝ ነው። ስብሐተ እግዚአብሔር በጣም በልዩ ሁኔታ ነው አገልግሎት እዚህ የሚገለገል። ነገር ግን ትንሽ ከኔም ፍቅር አላቸው። እኔም ከቻልኩት ነገር ስለማድረግ እኔም በፍቅር ስለያስኳቸው ቦታው ደግሞ ያድጋል ብለው በተስፋ ስለሚጠብቁ አቃቢነት የሚሰሩ ዲያቆናቱ ናቸው። ግብር የሚያደርጉ ማይ የሚቀዱ ዲያቆናቱ ናቸው። አሁንም ደግሞ ይቺ ወደ ልማት የተቀየረች ነገር ከየጁ እየመጣች ያለች የኛ ደግሞ ዝቅብና አባታችን ቦታው ተለውጦ ነው የተሻለ ቦታ ይሁን። ዝናብ እየሞላበት ነበር ክረምቱን እንዳለ ይውስጡና በዚያ ልክ እነሱም ጫና አይፈጥሩም። ረሃቡን ረሃብ አድርገው ረሃባቸውን ችግራቸውን ናቸው ያው ተቀብለው ነው በሰማዕትነት እየሰሩ ያሉ። ብዙ ነገር ለማየት ይችላል። እግዚአብሔር ይመስገን እሱ ፈቅዶልን ነው እኛም ዛሬ መምጣት የቻልነውና ቀረ የሚሉት ነገር ካለ ሊነግሩን ያስተላልፉ የሚፈልጉት መልእክት ካለ እድል ልስጥዎ። እሺ እኔ ቀረ የምለው እንግዲህ በንጹሃን ክርስቲያኖች እንባ በጸሎት አምናለሁ። ምክንያቱም እንግዲህ የራሔል እንባ ከምድር እስከ ሰማይ የተሰማበት ጊዜ አለ። የዛሬ ራሔሎች እናቶቼ እናንተን ጀምሮ ይህንን የምትከታተሉ በሀገር ውስጥ በውጭ ሀገርም ያላችሁ በጸሎት ልታገዙኝ ይገባል። በገንዘብ ብቻ አይደለም። ስለ እውነት ያለሁበት ቦታ በሰማዕትነት ወስኜ ይደረግልኝ ብዬ ነው እንጂ እዚህ ቦታ ላይ አንድ ሰው አንድ ቀን መጥቶ ለእንግድነት እንደማያደርግ ይታወቃል። ነገር ግን እኔ ከሀገር የመጣው 7 ዓመት ታምሜ ይሞታል ስባል እንደ መጻጉዕ አዲስ አበባ ስገባ በጸበል ተፈውሼ በዚህ የቀረው ሰው ነኝ። ይህን ትንሣኤ ሲያደርግልኝ የትንሣኤውን ጌታ ምን መስራት አለብኝ በሚል የንስሐ ልጆቼ ብዙ ጊዜ ወደዚያ ሄዱብን እያሉ የሚያለቅሱበት ጊዜ ነበር። አሁን ለምደውታል። እኔ ግን የምሄድ ወደ ጌታዬ ነው። ከዚያም ተተነጠቅኩኝ የምሄድ ወደ ስላሴ ነው። ነፍሴ በስላሴ እጅ ናት በሚል ነው ያለውና በጸሎት እንድታግዙ ነው። ስለ እውነት እድሜ ነው የሚቆጠር እንጂ ለእኔ የተዘጋጀው ነገር ብዙ ነው። እኔም ደግሞ አልቸገርም። ሕግ ከኔ ጋራ ነው። እውነታውን ያውቃል። ከሀገረ ስብከት ለከተማ ከኔ ጋራ ነው። እውነታውን ያውቃል። እኛ በዘር አንቋጠር
ኢትዮጵያዊነታችንን እናረጋግጥ፣ መንፈሳዊነታችንን እናረጋግጥ፣ ስራ እንስራ፣ የመዳን ጊዜው አሁን ነው እንዳል ነው። ወደ ጥፋት ኃይል የሚል ትምህርት ነው እንጂ እዚህ ጋር ያለ ወይ ተመችቶን ወይ ደሞዝ አግኝተን አይደለምና በጸሎት እንታገዙኝ። ይሄ አንድነት ሽትመቶች ወደ እንግዲህ እንቅልፍ ነስቶኛል። ስለ እውነት አርሶ አደሩ አስራት በኩራት ይባል ተካዘነው ይባል እንግዲህ በስተጀርባ እነ ጴጥሮስ እነ ጳውሎስ የጨረሱትን ረሃብ በዘመነ ሰማዕታት ዛሬ ሁለተኛ ሰማዕትነት መጥቶ ካህናቶች በጣም የተቸገሩብኝ ያለበት ደረጃ ነው። ስለ እውነት ነው። በሚዲያ ሲራገብ ብዙ አብያተ ክርስቲያናት ካቴድራሎችም እንደዚህ ይጠይቃሉ። በታና ይሄን ለምትሰሙ እኔ ያዝናለሁ። ለምን ሞልቶ በሚፈስበት ቦታ ላይ መስዋዕታችንን ከምንሰዋ፣ በሚያሰማማ ቦታ ላይ መስዋዕታችንን ከምንሰዋ ከዚህ በተሻለ ሰው አየር ባለበት ድምፀ መላእክት ባለበት ጸጥታ አርምሞ ባለበት ሙዚቃ በሌለበት ፈራ በሌለበት በቅዱስ ስፍራ ላይ የምናደርገውን ብናደርግ ከእግዚአብሔር ልዩ በረከት እናገኛለን ብዬ አምናለሁ። እንግዲህ በትናንት ዕለትም ወደ ስዊድን የሚሄዱ እህቶቻችን በእኔው አማካኝነት መጥተው እዚህ ቆርበው በደንብ በጥሩ ሁኔታ ሰርግ ቪዲዮ አስረገን እየተገረሙ ተደስተው የሄዱበት አጋጣሚ አለ። ሊቃውንት ያሉ የተማሩ ናቸው። በእውነት ዝም ብለው የተፈረሹ ሳይሆን እነታቸው የተረጋገጠላቸው የመምህርነት ምስክርነት ያላቸው ቄስ ሆነው መምህር የሆኑ ታላቁ ገዳም ፍቅር እስከ መቃብር በዲማ ቅዱስ ጊዮርጊስ አብዛኛውን የተማሩ ናቸው። በረከቱ ይደርብንና ስለዚህ ተፈትነው ይወጡ ከመስሪያ ቤት ከቤተ ክህነቱ ከዚህ ጀምሮ እስከ ጠቅላይ ቤተ ክህነት ከዚያም አንስቶ እስከ ቤተ መንግስት መታወቂያቸውን እውቅና ሰጥቼ መዛግብቱን ሰጥቼ ተረጋግጠው የተቀመጡ ካህናት ናቸው። ዝም ብሎ እንደ ዘመኑ አሰዳቢ የሆኑ አይደሉምና እግዚአብሔር የተመሰገነ ይሁን። በዚህ ልክ በጸሎት አግዙኝ። ካለሁም እንገናኛለን። እግዚአብሔር መቼም የሚሆነው አይታወቅምና ከሌለሁም የምታለቅሱልኝ ንጹሐን ክርስቲያኖች እንደነ ወለተ ሰማዕት እንደነ ወለተ ሐና እንደነ እህተ ገብርኤል እንደ እህታችን እንደ ብሉታዊት እንደናንተ ይሄን ሁሉ በምትከታተሉ እኔ በመይመናን ጸሎት አምናለሁ እና በጸሎት እንድታስቡኝ ካላችሁ አስራት በኩራት ደግሞ እቺን ቤተክርስቲያን እንድናስጨርስ ነው። እንደዚሁ ክረምት እየመጣ ነው። እንግዲህ ተተኪው ክረምት ነው። 1 ወር 2 ወር ነው የቀረን። ዝናብ እንደሄደበት እንዳይቀር እኔ በቅድስት ሥላሴ ስም ልነግራችሁ እወዳለሁና እንግዲህ ቢሮአችንም ይሄን ይመስላል። እመቤታችን ድንግል ማርያም ከልጇ ጋራ ይሄው እየጠበቀችን ነው ያለች። ይሄ የምታዩት እንግዲህ የኃይለ ሚካኤል ወንድም የወለተ ሰማዕት ወንድም ገብረ ክርስቶስ የ25 ዓመት ልጅ ነው። ትልቅ ድርጅት አለው። ባለሀብት ሆኗል። እየመጣ እዚህ ይሳላል፣ ጸሎት ያደርጋል። ጠረጴዛውን ይሄንን ያደረገልን እሱ ነው አሁንና በነፃ እንግዲህ 70-80 ሺህ ብር ከሌላው ልማቱ በስተጀርባ ይሄን የሚያደርጉ ቤተሰቦች አሉን። ከነሱ ጋር ግሩፕ እየፈጠራችሁ ወንድሞች ለመልካም ነገር ቢሰበሰቡ መልካም ነው ስለሚል ይህችን ቅድስት ቤተክርስቲያን እኛ ባለንበት ዘመን እንዳትዘጋ ዛሬ ግምጋሚዋ በመዛባት መብቷን በማትጠቀምበት ዘመን ላይ ግን እኛ ደግሞ የሥላሴ ልጆች ጠንካራ ሆነን ረሃቡን ጽሙን ተቋቁመን እቺን ቤተክርስቲያን እንድንጨርስ ነው መማጸናችሁ። የምግባችሁ ቤተሰቦቻችን እዚህ ቅዱስ ስፍራ ላይ የነበረን ቆይታ ይሄን ይመስል ነበር። ከአባታችንም ጋር ይሄን ያህል አብረን ቆይተናል። በዓይናችን ስላየ ለብዙ ነገር ምስክር ነንና አስራት በኩራታችሁ ማውጣት ሌሎችም ስጦታዎችን ማድረጋችሁ እንዲቀጥል እያበረታታን ከዛም በላይ ግን ሁላችሁም በጸሎት እዚህ ቦታ ያሉ አባቶችን ካህናቶችን እግዚአብሔር እንዲጠብቃቸው ሁላችሁም በያላችሁበት በብዙ ጸሎት አድርጉ። ምክንያቱም አይተናል አባታችንን ገብረ ጻድቅ እያላችሁ በጸሎት አስቧቸው። ከቤተ ክርስቲያኑ በጣም በቅርብ ርቀት በጣም ብዙ አምልኮ ቦታዎች አሉ። ሌሎች እምነቶች የሚታየኛ እምነት ጋር የሚቃረኑ ብዙ አሉና እለት እለት ያው ብዙ የሚደርስባቸው ዛቻ አለ። ታውቁታላችሁ ያለውን ነገርና እግዚአብሔር ይሄንን ጊዜ ከልሎ እንዲያሳልፋቸው አባቶቻችንን ባካችሁ በጸሎት ሁላችሁም አስቧቸው እንላለን። ስለነበረን ቆይታ እግዚአብሔር የተመሰገነ ይሁን። አካውንታቸውን ከስር እናስቀምጥላችኋለን፣ ስልካቸውን እናስቀምጥላችኋለን። እየደወላችሁ አባታችንን ማግኘት ትችላላችሁ። በያላችሁበት ሰላም ሁኑ።